ያ ብቻ አይደለም ረብል ዒዘቲ ወልጀላል የመጣንበትን ዓላማ ራሱ ሲነግረው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ። አንዳንድ ወንድሞች በቪዲዮና ብለው እየጠየቁኝ ነው። በቪዲዮ የሚያስፈልግ ስላልመሰለኝ ነው። እንደ ይቅርታ ግን አሁን ከመንገድ መግባቴ ነው። እስቲ ተረጋግቼ ፊቴ ትንሽ ፈካ ሲል ነው ምርጥ ነጋዴ መሆን እፈልጋለሁ። ማሻአላህ ተባረከ الرحمن زادك الله من المال والبركة والله ያላሰብከውን ትልቅ ንብረት ያላለምከውን አንተ ካለምከው በላይ ትልቅ የሆነ በዚያው ልክ ደግሞ የሚጠቅምህ በዱንያም በአኺራም የሚጠቅምህ እርጋታን የሚሰጥህ ሰላምን የሚሰጥህ ንብረት አላህ Subhanahu Wa Ta'ala ይወፍቅህ። ምክንያቱም ንብረትና ሰላም ብዙ ጊዜ አይገናኙምና። እሺ መልካም አንተን አሁን ስጠይቅ እንደዚህ ያልከኝ ብዙ ተማሪዎችን ደግሞ ልብ ብላችሁ ከሆነ ክላስ እያለን ስንጠየቅ ምን መሆን ነው የምትፈልገው ስንባል ዶክተር፣ ምን መሆን ነው የምትፈልገው ኢንጂነር፣ ምን መሆን ነው የምትፈልገው ፕሮፌሰር። ግን አንድ የሆነ ዓላማ አለ አብዛኞቻችን የምንረሳው እንደ ቀልድ እንኳን የማናስታውሰው ማለት ነው። ምን መሆን ትፈልጋለህ ስንባል ምርጥ የአላህ ባሪያ ብንል እኮ መልካም ነበር። እኔም አሁን በፊት ስመልስ የነበረው ምን መሆን ትፈልጋለህ ስባል ፕሮግራመር መሆን ነበር የምፈልገው። ከልጅነት የሆነ ጊዜ ላይ ዶክተርነትን ፈልግ ነበር። ከዚያ በኋላ ራሴን ስመለከት ልቤ ለዶክተርነት የሚሆን አይደለም፣ በቃ خلاص ፕሮግራመርነቱ ይሻለኛል ብዬ ነበር የወሰንኩት የዚያኔ። ግን ወደ ሐቂቃው ስንመለስ እኮ ፕሮግራመር ለመሆን አይደለም እኮ የተፈጠርኩት። እኔ ስፈጠር ፕሮግራመር መሆኑ ችግር የለውም፣ እግረ መንገዴን የምሆነው ነገር ነው እሱ ችግር የለውም፣ እግረ መንገዴን ማለት ነው። ወንድሜ ጄክም ደግሞ በእርግጠኝነት መሆን የምትፈልገው ምርጥ የአላህ ባሪያ ነው በእርግጠኝነት። ወላኪን ያንን ሙዓዝ ያውቀዋል በሚል ታልፈዋለክ። ተግባባን። እሱ መንገር የማያስፈልግም አንደኛ ሪያ ምናምንም እንዳይሆንብህ፣ ሁለተኛ ነገር ደግሞ ማንም ሰው ያውቃል ያው መልካም ባሪያ መሆን እፈልጋለሁ በሚል ታልፈዋለክ። ግን ብዙ ጊዜ የሚነገሩና የሚታለሙ ነገሮች ወደ እውነታነት ይመጣሉ። ተግባባን። አሁን ሱብሃንአላህ አስተውላችሁ ሰው አብዛኛው ሰው ምን መሆን ትፈልጋለህ ሲባል ዶክተርነት ነው የሚፈልገው። ወይ ዶክተር መሆንን ወይ ኢንጂነር መሆንን ነጋዴ መሆን የሚፈልግ በጣም ጥቂት ነው። ህይወትን እየተረዳን ስንመጣ ደግሞ ምክንያቱም ወደ ህይወቱ ገባ ብለን ስናይ ከዶክተርነቱም ነጋዴነቱ ሳያጣችን መጣ አብዛኞቻችን ጋር። ምክንያቱም ዶክተር ሆኖ የተመረቀውም ነጋዴ ሆኖ ሲሰራ ስለምናይ። ተግባባን። ትናንትና ኢንጂነርነትን ፈልጋለሁ ብሎ ኢንጂነርነት የገባው ራሱ ኢንጂነር ሆኖ መጥቶ ነጋዴነትን ሲሰራ ስናይ አይ በቃ ይህ ነገር አቋራጩ ነጋዴነት ሳይሆን አይቀርም ማለት። አብዛኛው ነገር መረዳት ስንጀምር እንዲህ መሆን ሳይሻለን አይቀርም እንላለን። ለምን ሲባል ያ የተባለውን ነገር ወይ ተኑሮ አይተነዋል፣ አንድ ሰው ኖሮት አይተነዋል፣ ወይ ደግሞ እኛው ራሳችን ገብተንበት ዶክተርነቱንም ሆነነው አይተናል። ተግባባን። የአኺራ ነገር አብዛኛው ሰው የማያስታውስበት ምክንያት ይባላል አኺራ ሄዶ የተመለሰ ሰውና መጥቶ የነገረን ሰው የለም። ሄዶ የተመለሰ ሰው የለም። ተግባባን። ሄዶ የተመለሰ ሰው የለም አኺራ። አንድ በሉ። ሁለተኛ ነገር ራሳችን ሄደን ቼክ አላደረግነው። ስለዚህ አጠቃላይ በደሞዝ ሲጨናነቅ እያየን ነው። አሁን ወንድሞቻችንን አላህ ፈረጃ ያምጣላቸውና ስለዚህ አሁን ኢንጂነር የሆነው ሲያማር እናያለን። በቃ خلاص ከዚያ በኋላ ምን አለን? አይ ይሄኛው ሳይሻል አይቀርም ይሄኛው። የአኺራውን ነገር ግን አበደን የአኺራውን ነገር እስካል ሄድን ድረስ ቼክ ማድረግ አይቻልም። ተግባባን።
ወይ ሙሉ በሙሉ ነብዩ አለይሂ ሰላቱ ወሰላም ያመጡትን ነገር 100% እናምንበታለን። ካመንበት ደግሞ ልክ በነገራችን ላይ እኛና ሰሃቦች መካከል ያለው ዲፍረንስ ይሄ ነው። ተግባባን? እኛና ሰሃቦች መካከል ያለው ዲፍረንስ ይሄ ነው። እኛ አሁን አኺራን ሄደን ስላላየን እያመንበትም ልባችን አምኜበታለሁ እያለን የሚኖረው ግን ዱንያውን ኑሮ ነው። ሰሃቦች ግን አምነንበታል ካሉ ሙሉ በሙሉ ለቀው ነው የሚያምኑት። خلاص 100% ለነብዩ ሰለላሁ ዐለይሂ ወሰለም የተወረደ ራእይ ለአቡበክር ሲዲቅ እየኖረ ካለው እውነታ በላይ ትክክለኛ እውነታ ማለት ነብዩ የነገሩት ነገር ነው። ንግግሬ እየገባችሁ ወንድሜ ኦርሃን ወይ ደግሞ እህቴ ኦርሃን በኋላ ኢንሻአላህ አስገባሽና እናወራለን። ችግር የለው። ህይወት መረረኝ ለሚለው ማለት ነው። ኢንሻአላህ እናወራበታለን። ችግር የለው። የሆነ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ብድግ አሉ። መስጂድ ላይ ተነስተው መናገር ጀመሩ። እየተናገሩ የሆነ ሐዲስ ተናገሩና የሆነ ነገር ተናገሩና የተናገሩት ነገር ብዙ ሰዎች ያንን ነገር ለማመን ይከብዳቸዋል ብለው ነብዩ ሰለላሁ ዐለይሂ ወሰለም የሚገምቱት ነገር ነው። አንድ እስቲ ሐዲሱን እንትን ልበል ምን ነበር? ሱብሃንአላህ ወላኪን ኡሚኑ ቢሂ ወአቡበክር ወዑመር ያሉት ሐዲስ ነው። ወንድሞች የምታስታውሱት ከሆነ እስቲ ያስታውሱ። ሐታ ይሄን ሐዲስ እኮ ከዚህ በፊትም ተናግሬ ነበር። ሱብሃንአላህ ምን ነበር? ሱብሃንአላህ ረሳሁት ያን ሐዲስ። ሐዲሱ ብቻ በጣም አስተማሪ የሆነ ሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያንን ሐዲስ ተናገሩና ከተናገሩ በኋላ ምን አሉ? ነዓም ሐዲሱ እንትን ነው። ነብዩ ሰለላሁ ዐለይሂ ወሰለም የሆነ ከብት ወይ ደግሞ የሆነ እንስሳ በሳቸው አጠገብ መታ ስታልፍ ያች እንስሳ ተግባባን የሆነ እንስሳን አንድ ግለሰብ نعم قال النبي صلى الله عليه وسلم አግኝቼዋለሁ ሐዲስ አብሽሩ አግኝቼዋለሁ ምን ይላል መሰላችሁ بينما رجل يسوق بقرة له قد حمل عليها አንዲትን ከብት የሆነ ግለሰብ አንዲትን ላም ማለት ነው የሆነን ዕቃ ጭኖባት እያስኬዳት ነበር ተጭና ማለት ነው አስባችሁታል ላም ተጭና ስትሄድ ከዚያ ያቺ ላሚት ዘወር አለችና ሰውየውን አይታ التفتت إليه البقرة فقالت إني لم أخلق لهذا እኔ እኮ ለዚህ አይደለም የተፈጠርኩት ብላ ነገረችው ለማ እሷን ለሚነዳት እረኛዋ ከዚያም ምን አለችው እኔን እኮ ለሸክም አይደለም የተፈጠርኩት እኔ የተፈጠርኩት ወላኪኒ انما خلقت للحرث የተፈጠርኩት እኮ ለማረስ እንጂ ለመሸከም አይደለም ምክንያቱም እንደሚታወቀው በሬ ምንድነው የሚያደርገው መሸከም ሳይሆን ሹፍ የበሬ ስራ መሸከም ሳይሆን ማረስ ነው ስለዚህ انما خلقت للحرث የተፈጠርኩት ለማረስ ነው እንጂ ለመሸከም አይደለም ብላ መለሰችለት አሉ ያቺ ከብት ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አጠገብ የነበሩ ሰዎች ሱብሃንአላህ ዲው በጣም ይገርማል የአላህ ጥራት አላህን ጥራት ይገባው በጣም ይገርማል አሉ ይህ ነገር ምክንያቱም ጉዳዩ በጣም ገርሟቸዋል እንዴት አድርጋ ነው ከብት ለሰው የምትናገር የሚል ነገር ከብዷቸው ማለት ነው ከዚያ ነብዩ ሰለላሁ ዐለይሂ ወሰለም መልሰው ምን አሉ فإني أؤمن به وأبو بكر وعمر አሉ እኔ አቡበክርና ዑመር አሁን የተናገርኩትን ንግግር ከአላህ ዘንድ ስለተነገረኝ እናምንበታለን አሉ ሰለላሁ ዐለይሂ ወሰለም ሹፍ የሚገርመው ነገር አሉ ከዚህ ንግግር አቡበክርና ዑመር እዚያ ጀልሳ ላይ አልነበሩም እዚያ ውስጥ አልነበሩም እነሱ ተግባባን እዚያ ውስጥ አልነበሩም ባረከላሁ ፊኩም ከስር ያለውን ኮመንቱ ላይ ኦርሃን የተናገረው ንግግር ላይ የማይሆን ኮመንት እየሰጡ ያሉ ሰዎች አሉ እህታችን አሲያ ሚዩት አድርጊያቸው እነኚህ የማይሆን ኮመንት እየሰጡ ያሉትን እዚህ ጋር መጥቶ የተናገረው ግለሰብ ወይ ደግሞ ኦርሃን ችግር እንዳለበት ነው የምንገነዘበው ከንግግሩ የሚሳለቁበትን ሰዎች ባካችሁ ወይ ብሎክ ወይ እናንተ ቤት ብሎክ ማድረግ ከሌለ ሚዩት አድርጉ እኔ ቤት ብሎክ ብቻ ነው እንዲህ አይነት ሰዎችን ማስተናግደው ማለት ነው ባረከላሁ ፊኩም ምክንያቱም እየተላለፈ ያለው ነገር ስለ መልካም ነገር ሆኖ ሳለ እዚህ ጋር ኑሮ የከበደው ሰው ላይ መሳለቅ እስላማዊ አደብ አይደለም እና
ነብዩ ሰለላሁ ዐለይሂ ወሰለም ያንን ንግግር ሲናገሩ ስትመለከት ስትሰማ ግራ ትጋባለህ። ምክንያቱም እዚያ ከነበሩ ሰዎችም በላይ አቡበክርና ዑመር ለነብዩ ሰለላሁ ዐለይሂ ወሰለም ምን ያህል እምነት እንዳላቸው የሚያሳይ ነው። በነገራችን ላይ የከብት መናገር ከብት ብቻ አይደለም፣ ብዙ እንስሳቶችም እንደተናገሩ የትኛውም እምነት ላይ የሚያለም ነገር ነው፣ የሚታመንም ነገር ነው። ወላኪን ነብዩ እዚህ ጋር አስረግጠው መናገር የፈለጉት የአቡበክርና የዑመር ኢማን ከማንም ጋር ሊስተካከል እንደማይችል ለማሳየት ነው። ተግባባን? ዑመርና አቡበክር እዚያ ጋር አልነበሩም። ነብዩ ግን በእርግጠኝነት የተናገሩት خلاص በእርግጠኝነት ወላኪኒ ኡሚኑ ቢሂ ወአቡበክር ወዑመር አሉ። እኔና አቡበክር ዑመር ሶስታችንም በደንብ አድርገን እናምንበታለን አሉ። የነ አቡበክርና የነ ዑመር ኢማን ከኛ በምን በለጠ ሲባል እኛ የምናምነው ኢማን እንመን ብለን ነው የምናምነው። እነ አቡበክርና ዑመር ደግሞ በአይናቸው እያዩ ካሉት ነገር በላይ ነብዩ የነገሯቸውን ነገር ነው የሚያምኑት 100% ማለት ነው። ተግባባን? ስለዚህ አሁን ወደ ዱንያ ስንመጣ የመጣንበትም ዓላማ አብዛኞቻችን ሄደን እስከምናይ ድረስ አልገባንም እንጂ አላህን ለመገዛት ብቻና ብቻ ነው። ፕሮፌሰር መሆን፣ ትልቅ ነጋዴ መሆን። አሁን ለምሳሌ ቅድም የጠየቁትን ወንድሜ ጄክ ልጠይቀው እስቲ። ወንድሜ ጄክ አላህ Subhanahu Wa Ta'ala ብዙ ቢሊዮን ብሮችን ወይ ደግሞ ዶላሮችን ሰጠህም በል አላህ ይስጥህና፣ አሚን፣ ሐላል የሆነ ንብረት አላህ ይስጥህና ሰጠህም በል ምን ትሰራበታለህ እስቲ ንገረኝ። ከባድ ጥያቄ። እንግዲህ ያው በቅድሚያ ለራሴ ነው እንግዲህ ቤት ልገነባ እችላለሁ። ከዛ በተጨማሪ ምናልባት እንግዲህ ሪሊጂየስም የሆነ ነገር ላይ ላደርግ እችላለሁ። ማሻአላህ ተባረከ الرحمن አላህ ይወፍቅህ። አሁን አንተ ይሄን ነገር የምታደርገው ራስን ማስደሰት የሚባለው ነገር በኢስላማችን የመጣ ነገር ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ እኮ ሲናገሩ የተናገሩት ነገር እኮ ነበር። ኢነ ለነፍሲከ ዐለይከ ሐቀን ወለዘውጅከ ዐለይከ ሐቀን ፈአዕጥ ኩለ ዚ ሐቅን ሐቀሁ አሉ። ሁላችሁም እኮ አንተም ያንተ ነፍስም አንተ ላይ ሐቅ አላት ካለህ ንብረት ላይ መኖር። ወአማ ቢኒዕመቲ ረቢከ ፈሐዲስ የሚባለው ትርጉሙን አንዳንድ ዑለሞች ሲናገሩ ፈሐዲስ ብሎ ማለት አላህ Subhanahu Wa Ta'ala የሰጠህን ንብረት መኖር ያለብህን ያክል ዘና ፈታ ብለህ ኑርበት ነው። ተግባባን? አላህ ቢሊየን ብር ሰጥቶ 10 ብር እንኳን ማውጣት በጣም የሚከብድህ ከሆነ በተለይ ለአላህ ብለህ ማውጣቱ ላይ የሚከብድህ ከሆነ የሆነ ችግር አለ ማለት ነው። ብሩ ጋር ሳይሆን አንተ ጋር ነው ችግሩ ያለው። እና ምን ለማለት ፈልጌ ነው፣ ወንድማችን ጄክም አሁን ብሩን የሚፈልገው ለምንድን ነው? ወንድማችን ጄክ ብቻ አይደለም፣ አብዛኞቻችን ብሩን የምንፈልገው ለምንድን ነው? ጥሩ ኑሮ ኖረንበት ጥሩ ነገር ሰርተንበት አላህ ፊት ስንቀርብ የሆነ መልካም ነገር ለማግኘት ነው። ተግባባን? አንድ በአላህ ያመነ ሰው፣ የሰለመ ሰው፣ ኢስላም የሆነ ሰው፣ ሙስሊም የሆነ ሰው፣ የኢስላም እምነትን የሚከተል ሰው ንብረቱን የሚፈልገው ማግኘት የሚፈልገው ከአላህ ጋር እንዲያው ቢያቀራርበኝ በሚል ነው። ተግባባን? ምክንያቱ ሲባል ንያው በአጠቃላይ አላህ Subhanahu Wa Ta'ala ማግኘት ስለሆነ። ስለዚህ አሁን ምን ልላችሁ ፈልጌ ነው ወንድሞችና እህቶች፣ ኢቭን ብር እንኳን እናግኝ ቢባልና ብር እንኳን ቢገኝ ብሩን የምናገኝበት ምክንያት የምንለምንበት ምክንያት አላህ እንዲሰጠን የምናስብበት ዓላማው ራሱ ወደ አላህ የሚያደርስ ቢሆን ነው። ለዚህ ነው ዱንያ ራሱ የተፈጠረችው ለአኺራ ነው የምንለው። ተግባባን? ዱንያ የተፈጠረችው ለአኺራ ነው። አሁን ወንድማችን ኦርሃን ነው ማን ነበር ስሙ ቅድም ከስር የነበረው? ወይ ደግሞ እህታችን ከስር ካለሽ እስቲ ኮመንት አድርጊ። ከስር ካለሽ ኮመንት አድርጊ፣ ወይ ደግሞ ካለህ ኮመንት አድርግልን። ቅድም ኮመንት የጻፍከው ኦርሃን ወይ ደግሞ የጻፍሽው ህይወት መሮኛል፣ ህይወት ከብዶኛል አለ። ለምንድን ነው ሲባል በነገራችን ላይ ነገሮችን ቀለል አድርጌ ለመናገር አይደለም። ህይወት ማንንም ሰው ትከብደዋለች። ህይወት ግን የምትከብደን የምንሰጣት ሚዛን ከባድ ሲሆን ነው። አው ኦርሃን ላይ ብታወጡልኝ ደስ ይለኛል። ኦርሃንን ወንድሜ ጃቢር መጥቷል። አልሐምዱሊላህ ሐቢቢ ጃቢር እንዴት ነው? ሰላም ነው? አይመቸውም መሰለኝ ለመናገር። ወንድሜ ወይ ደግሞ እህቴ ኦርሃንን አስገቡልኝ። ኦርሃን ነው የሚለው። እየሰማው ነው? እሺ መልካም خلاص እየሰማህ ከሆነ ችግር የለውም። ኦኬ ስለ ህይወት ጉዳይ ስናነሳ አሁን አብዛኛው ሰው ህይወትን ቀለል አድርገህ ያት ህይወት በጣም ቀላል ናት ምናምን ይላል። መወሻሸት ነው የሚሆነው ወንድሞቼ።
ህይወት በጣም ቀላል ናት ብሎ እንዲህ የሚያቀልልህ ሰው ስትሰማው ራሱ ምን እንደሚመስል ታውቃለህ? የሆነ የሚያፌዝብህ ነው የሚመስልህ። ምክንያቱም አንተ የሚከብደውን ኑሮ እየኖርክ እሱ ደግሞ ለመናገር ነው የቀለለው እንጂ እንዳንተ ኖሮ ቢያየው እንደሚከብድ ይገባዋል ብለህ ነው የምታስበው። ግን አንድ ነገር ላስቀምጥላችሁ፣ ያንተ ህይወት የፈለገውን ያክል እንኳን ቢከብድ በደንብ አድርጋችሁ ስሙኝ እስቲ። ኦኬ ሐቢቢ ጃቢር አብሽር። ጃቢር ማውራት አይመችም መሰለኝ፣ አብሽር። የፈለገውን ያክል ህይወት ቢከብድህ የሚያቀልልህን ነገር ልንገርህ እስቲ። ዱንያ ላይ አላህን ስብሓነሁ ወተዓላ አንድ ቀን እንኳ ሳይገዙ፣ በዱንያ ህይወትም አንድ ቀን እንኳ ሳይደሰቱ፣ በችግር ተወልደው በችግር ውስጥ አድገው በዚያ ችግር ውስጥ በአላህ እያጋሩ ኖረው የሞቱ ሰዎችን አስታውስ እስቲ። እነሱን አስታውስ። በምንም ተአምር ያንተ ህይወት ከነሱ በታች ሊሆን አይችልም፣ በምንም ተአምር። ምክንያቱም በዱንያ ላይ ተጨንቀው ኖረው ያኒ አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር እኮ ስለ ዱንያና አኺራ ጭንቅ መሰብሰቡን ሲናገር ኸሲረ ዱንያ ወልአኺራ ዛሊከ ሁወል ኹስራኑል ሙቢን ያለው። እንደው ንብረት እንኳ ቢኖረው ዱንያ ላይ እያለ የፈጣሪውን እሱን የፈጠረውን አምላክነቱን ሳያውቅ የኖረ ሰው ኑር አይባልም እኮ። ሐታ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ እኮ አዱንያ ሲጅኑል ሙእሚን ወጀነቱል ካፊር አሉ። አንዳንድ ሰዎች ተሽኪክ ማድረግ ይፈልጋል። ከሙስሊሞች መካከል እኮ ሀብታሞች አሉ። አሁን አረብ ሀገራትም ተመልከቱ፣ በጣም ውድ መኪና ገዝተው ያሽከረክራሉ፣ እንትን ይላሉ፣ ምናምን ብለው ይናገራል። ወደ ሐቂቃው ስንመለስ ግን በዱንያ ላይ ምንም እንኳ ብትኖር ከአኺራ ጋር የምታመዛዝናት ከሆነ ዱንያ የሆነች ጭልም ያለች ህይወት ናት። በቃ ጭልም ያለች። ስትፈጠርም ለችግር ነው የተፈጠርከው። አላህ ሱብሓነሁ ወተዓላ ቁርአን ላይ ሲነግረን እኮ እኔ በነገራችን ላይ የሆነ ችግር ሲፈጠርብኝ ያንን ችግር አግዝፌ ከማየቴ በፊት ወደ ቁርአን ነው የምመለሰው። ቁርአን ገብተን ካየን ለቀድ ኸለቅነል ኢንሳነ ፊ ከበድ ነው የሚለው። ኦርሃን ሆይ፣ ሙዓዝ ሆይ፣ ጃቢር ሆይ፣ ጄክ ሆይ፣ ራሕማ፣ ሙኽታር፣ ረመዳን፣ ዩቲ፣ አሲያ፣ ዛህራ አጠቃላይ የሰው ልጆችን ስንፈጥራችሁ ፊ ከበዲን በችግር መሃል ነው የፈጠርናችሁ። አላህ ሱብሓነሁ ወተዓላ ማዕ ከበድን አላለም፣ ከችግር ጋር አላለም። ላ ፊ ከበድን ያለው በጭንቀት መሃል ነው የፈጠርነው። መሃል ማለት እኮ ከፊት ለፊት ችግር አለ፣ ከኋላ ችግር አለ ማለት ነው። መሃል ነው ያለው። ከአንተ የሚፈለገው ድረስ ሲባል አላህ ሱብሓነሁ ወተዓላ ቁርአን ላይ ሲናገር هو الذي خلق الموت والحياة ليبلوكم ለፈተና ነው የተፈጠርከው፣ ልትቸገር ነው የተፈጠርከው፣ ልትጨናነቅ ነው የተፈጠርከው። ከአንተ የሚጠበቀው ግን ያቺን ፈተና ማለፍ ነው። ትምህርት ቤት ውስጥ ስንቀመጥ እስቲ ከትምህርት ቤት ጋር ነገሮችን ላያይዝላችሁ በደንብ አድርጋችሁ ስሙኝ እስቲ። ክላስ ውስጥ እያለን አንዳንድ ተማሪዎች ያጠናሉ። ከዓመቱ መጀመሪያ አንስተው ያጠናሉ አንዳንድ ተማሪዎች ደግሞ ፈጣሪ ስማርትነስን የሰጣቸው አንዳንድ ተማሪዎች ደግሞ ከዓመቱ ጅማሬ አያጠኑም፣ መሀል ላይ ወይ ደግሞ ወደ መጨረሻው አካባቢ ያጠናሉ። ይሄን ነገር በነገራችን ላይ 100% ወደ ህይወታችን እንትን አፕላይ ለማድረግ አይደለም፣ ወላኪን ይቀራረባል ብዬ ስለማስብ ነው። አንዳንድ ተማሪዎች ግን በዓመቱ መሀል ላይ ጥናት ይጀምራሉ። አንዳንዶቹ ደግሞ በዓመቱ መጨረሻ ላይ ያጠናሉ። ስማርቶች ናቸው፣ በጣም ጎበዞች ናቸው፣ እንትን ይላሉ። አንዳንዶች ተማሪዎች ግን ከዓመቱ መጀመሪያ አንስቶ ደብተራቸው የት እንዳለ ራሱ አያውቁም። ትምህርት ቤት የሚሄዱት እናት አባቶቻቸውን ለማስደሰት ነው። ይሄዳሉ፣ ይመለሳሉ። ፈተናው ሲቃረብ ተግባባን። ፈተናው ሲቃረብ ወደ ፈተናው ሲገባ ፈተናው ለማንም የሚከብድ ይመስላችኋል? እስቲ የሚመልሰው አለ? ፈተናው ለማን ነው በደንብ የሚከብደው? ሎጂካሊ ስናስበው ፈተናው ለማን ነው የሚከብደው? ማለት ስታስቡት አሁን ለማን ነው ፈተናው ሊከብድ የሚችለው? በእርግጠኝነት ፈተናው የሚከብደው ላላጠናው ነው። ምንም ላላጠናው ፈተናው በጣም ይከብደዋል በእርግጠኝነት። የፈለገ ያክል ስማርት ቢሆን አንድ ግለሰብ ምንም ነገር ያላጠናው ከሆነ ያን ነገር መመለስ አይችልም በእርግጠኝነት። ምክንያቱም ተምረን አልፈናል፣ ኖረናል ላይፉም ማለት ነው። ፈለገ ያክል ጎበዝ በጣም ስማርት የሆኑ ተማሪዎችን የምናውቃቸው በፊት አንደኛ የሚወጡ ተማሪዎችን ጥናታቸውን 100% ሲያቆሙ ኸላስ ወዲያው ሲወድቁ ነው የምናየው። ስለዚህ ያላጠናው ተማሪ በጣም ፈተናው ይከብደዋል ማለት ነው። ፈተናው ሲከብደው ግን
በቀጣዩ ሴሚስተር ወይ ደግሞ ሁለተኛው ዓመት ላይ ያለው አማራጭ አንድ አማራጭ ነው። ወይ ለፈተናው ተዘጋጅቶ ጎበዝ ተማሪ ሆኖ ከዓመቱ ጅማሮ አንስቶ ለፈተናው ተዘጋጅቶ ጎበዝ ተማሪ ሆኖ ፈተናው ሲቀርብ ቀለል አድርጎ ማለፍ በቀጣዩ ሴሚስተር ላይ፣ ወይ ደግሞ ይሄንን ፈተና ጥሎ መውጣት ነው። ተግባባን? ጥሎ መውጣት። ፈተናውን ጥሎ ከወጣ ሙሉ በሙሉ ከትምህርቱ ገበታ ይባራል፣ ወይ ደግሞ ሙሉ በሙሉ ትምህርቱን ጥሎ ወጣ ነው የሚባለው። ሌላ ላይፍ ውስጥ ይገባል እንጂ የትምህርቱን ላይፍ መቀጠል አይችልም። ልክ እንደዚያ ነው። አንድ ግለሰብ በአላህ አመኛለሁ ካለ በኋላ አላህ ስብሐነሁ ወተዓላ ቁርአን ላይ ሲናገር ሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون አለ። እነኚህ ሰዎች በአላህ አምነናል ካሉ በኋላ ላይፈተኑ ያምራቸዋል እንዴ? አረብ ሀገር ሄደሽ ላትፈተኝ ነው? ኢትዮጵያ ላይ እየኖርክ ላትፈተን ነው? ህይወት ላይ ከብድህ ነው? የትኛውም ሀገር ላይ ኖር፣ ፈረንጅ ሀገር ላይ ሆነ ኑሮ ላይ ከብድህ ነው? አላህን መገዛት ላይ ከብድህ ነው? ለሰላት ስትነሳ እኮ ጓደኞችህ ተኝተው ዘና ፈታ እያሉ እኮ ነው። አንተ እኮ አላህን ልገዛ ብለህ በሌሊት ተነስተህ ለአላህ ስትሰግድ እነሱ ጠጥተው ከሴቶች ጋር ዘና ፈታ እያሉ ነው እዚያ ጋር ተቀምጠው። እና እናንተ ነገ ፈተና ላይ ስትቀርቡ፣ ፈተና ፊት ስትቀርቡ እኩል ፈተናውን ልትወጡት ያምራችኋል? ላ አላህ ስብሐነሁ ወተዓላ ቁርአን ላይ ሲናገር አይመዛዘኑም ይላል እኮ። ተግባባን? አላህ ስብሐነሁ ወተዓላ አበደን ያመኑትን እንዳላመኑትና የአላህን መንገድ እንዳልያዙት ሰዎች አያደርግም አለ። አበደን አላደርግም። ምክንያቱ ሲባል ያመኑት የአላህን መንገድ የያዙት አላህን የተገዙት በጊዜ ተዘጋጅተዋልና። እስቲ የሆነ ክስተት ልንገራችሁ። ኡስታዝ አቡበከር አህመድን ሁላችሁም ታውቃላችሁ ብዬ አስባለሁ። ኡስታዝ አቡበከር አህመድ አላህ ይጠብቃቸውና ልክ ከእስር ሲለቀቁ ቤት ሄደን ዘይረናቸው ነበር። ልክ እሳቸው ከእስር ቤት ሲወጡ ሄጄ ዘይሬያቸው ነበር ከጓደኞቼ ጋር 5 ሰው ነበርን። ከድሬዳዋ ተነስተን ለሆነ ጉዳይ ነበር አዲስ አበባ ሄድ ነው። በዚያው ሄደን ኡስታዝ አቡበከር አህመድን ተለቀው ገና ወራትም አልሞላቸውም ነበር። ሄደን ስንጠይቃቸው እንደው እስር ቤቱ እንዴት ነበር አልናቸው። የማይረሳኝ ንግግር ነገሩኝ። ወላሂ العظيم በህይወቴ ያን ንግግር ልረሳው አልችልም። ምን እንዳሉኝ ታውቃላችሁ? እንዴ ኡስታዝ በእስር ቤት በነበሩበት ሰዓት ማለት እንዴት አሳለፉት? እስር ቤት አይከብድም እንዴ አልናቸው። እስር ቤት በጣም ይከብድ ነበር አሉ። ግን የሆነ ያከሉበት ነገር አለ። ቁርአን ባይኖር ኖሮ ሁላችንም እናብድ ነበር ያሉ። ቁርአን ባይኖር ኖሮ ሁላችንም በተለይ በእኛ ኬዝ የታሰርነው ሁላችንም እናብድ ነበር አለኝ። ቁርአን ባይኖር ኖሮ እንዴት ስንላቸው ጊዜያችንን በአጠቃላይ ከቁርአን ጋር ማሳለፍ ሌላ ተጨማሪ አማራጭ የሌለው ብቸኛው አማራጭ ሆኖ ታየናሉ። በቃ የምናውቀውን ቁርአን የሐፈዝነውን ሊሆን ይችላል፣ የሐፈዝነውን እየደጋገምን ወይ ደግሞ ሌላ ቁርአንም ከሙስሐፍን መቅራት በዚያ መልኩ ነበር የምናሳልፈው አለ። ሱብሃንአላህ። እሳቸው የዚያን የነገሩኝ ነገር በጣም ገረመኝ። ቁርአንን አሁን በእጃችን ላይ ያለ እኮ አይደል እንዴ? እስር ቤት ውስጥ ገብተው በነገራችን ላይ እስር ቤት ውስጥ ገብተው ችግር የሚደርስባቸው ሰዎች ሲጨናነቁ የነበሩ ሰዎች አብደው እኔ አይቻለሁ። የሆነ ጊዜ እስር ቤት ለሆነ ለምስክርነት ሄደን በዚያው ቀርተናል። የሆነ ነገር ምስክርነት ትፈልጋላችሁ ገብታችሁ ነው የምትወጡት ተብለን ገብተን በዚያው ቀርተናል። ለ7 ቀን ያክል ነበር የታሰርኩት ያኔ። እና ያኔ እስር ቤት ውስጥ ገብተን በፖለቲካ ጉዳይ የታሰሩ ሰዎች ነበሩ። እነሱ ሰዎች ማስታገሻ አልነበራቸውም። ችግር ይደርስባቸው ነበርና በቃ ያብዳሉ። አንዳንዶቹ ወላሂ ያብዳሉ ስላችሁ ሙሉ በሙሉ ነው የሚያብዱት። ሲያብዱ ሙሉ በሙሉ ማለት ነው። ለምን ሲባል አስቡት። ውጥረቱ አለ፣ ጭንቀቱ አለ፣ ድብደባው አለ፣ ምኑ ተደማምሮ እንትን እያለ በስተመጨረሻ መጥቶ በቃ ለቀቀ። የሰው አእምሮ ማሰብ የሚችለው አቅም አለው። ከአቅሙ በላይ ሲሆንበት በቃ ይለቃል። ሌላ ተጨማሪ አንድ ወንድሜ ነበር፣ ሰላሐዲን ሰዒድ ይባላል። የድሬዳዋ ልጅ ነው ማለት አብረን ያደግነው እዚያ ድሬዳዋ ማለት ነው። የጀማዓ አሚር ነበር። የድሬዳዋ ሙስሊም ጀማዓዎች ስብስብ ነበርና የነሱ አሚር ነበር። በእነ ኡስታዝ አቡበከር ኬዝ ተጠርጥሮ ከታሰሩት መካከል ነበር እሱም እና 4 ዓመት ታስሮ ነው የወጣው። ልክ እሱ ከእስር ቤት ሲወጣ ጓደኛዬም ስለነበር ቀረብ አልኩኝና ጠየቅኩት። እስቲ እስር ቤት በነበራችሁበት ሰዓት ምን ነበር የምትሰሩት አልኩት። ወላሂ እስር ቤት ስንገባ አለኝ መጀመሪያ ስንገባ ጀምሮ እስከወጣንበት ቀን ድረስ ማስታገሻችን ሁሌም ቁርአን ነበር አለ። በቃ ቻርጅ እናደርግ ነበር። ከኛ አልፎ አስባችሁት እነ ኡስታዝ አቡበከር እነ ኡስታዝ ያሲን መሰሎቻቸው እኮ 22 ዓመት ነበር እኮ የተፈረደባቸው አይደል እንዴ? እሺ
22 ዓመት ነበር አይደል የተፈረደባቸው? 22 ዓመት ተፈርዶባቸው 3-4 ዓመት የተፈረደባቸውን ሰዎች ሲያስታግሱ ነበር እኮ ታውቃላችሁ። ግን ወላሂ ሲያረጋጉ ነበር። 3 ዓመት 4 ዓመት የተፈረደባቸውን ሰዎች እነሱ 22 ዓመት ተፈርዶባቸው ሲያረጋጓቸው ነበር። በቃ 3 ዓመት ችግር የላትም እኮ እኛ 22 ዓመት ተፈርዶብናል እያሉ ያረጋጓቸው ነበር። ለምን ሲባል እነሱ እርጋታቸውን ቻርጅ የሚያደርጉት ከቁርአን ነበርና ከአላህ ቃል እርጋታውን ቻርጅ የሚያደርግ ሰው ደግሞ በእርግጠኝነት ሌላው ማንጸባረቅ ይችላል። ቻርጅ ያደረገው ከሚያልቅ ነገር ስላልሆነ ማለት ነው። ተግባባን? ስለዚህ ወንድሞች በተለይ ህይወት የከበደን ወንድሞችና እህቶች ሁላችንም ያለፍንባት የሆነች ጊዜ አለች። እኔ አሁን ማስታውሰው የሆነ በጣም ማስታወስ ራሱ የሚከብደኝ አንድ ጊዜ አለ፣ ከዚህ በፊት ያለፈ ጊዜ ማለት ነው። ያንን ጊዜ ሳስታውስ በዚያ ጊዜ ላይ አላህ ሆይ ውሰደኝ ያልኩበት ጊዜ ነበር። ማለት በጣም ከባድ ጊዜ ነበር። አሁን ወንድሞች መተው ችግር ሲነግሩኝ ወላሂ ፊት ለፊቴ መተው ገጭ የሚለው ያ ጊዜ ነው። በቃ ችግር ሲነገረኝ ያ ጊዜ ነው። ጊዜው ምን አይነት ከባድ ጊዜ እንደነበር እስቲ ልንገራችሁ። በድቅድቅ ጨለማ ውስጥ ከፊት ለፊታችሁ አውሬ መጥቶባችሁ ዘወር ስትሉ ከኋላችሁ የአውሬ ድምፅ ስትሰሙ፣ ወደ ቀኛችሁ ስትዞሩ አውሬ ሲመጣባችሁ፣ ወደ ግራችሁ ስትዞሩ አውሬ ሲመጣባችሁና በሁሉም በኩል መከበባችሁ ሲገባችሁ መፍትሄ ስታጡ ምንድነው የምታደርጉት? በቃ ያለው ነገር በቃ ተስሊም ማድረግ ነው። በቃ እጅ መስጠት እኮ ነው አይደል? ግን እጅ መስጠት አይደለም ያላችሁ አማራጭ፣ ወደ ጌታችሁ አላህ መጮህ ነው። ምክንያቱም አራቱንም አውሬ የፈጠረው አምላክ አላህ ስለሆነ። ተግባባን? እያልኳችሁ ያለሁት አውሬ አልከበባችሁም እያልኩ አይደለሁም። ላ አውሬ ከቧችኋል፣ ችግር ከቧችኋል። ወንድማችን ኦርሃን በተለይ የሆነ ችግር ደርሶብሃል፣ የሆነ ነገር ቢከብድህ ነው ህይወትን የጠላሃት። ግን አላህ ሱብሓነሁ ወተዓላ በማትችለው ነገር አይፈትንህም። አንደኛ ነገር ከፈተነህ ደግሞ ያንን ፈተና የማለፍ ግዴታም አለብህ። ፈጣሪ የሰጠህ ግዴታ ነው ማለት ነው። ስለዚህ ወንድሞችና እህቶች ወደ ጉዳያችን ስንመለስ የወንድማችን ኦርሃን ጉዳይ፣ ወንድሜ ኦርሃን ወይ ደግሞ እህቴ ኦርሃን የተናገርኩት ነገር ገብቶሃል ወይስ ተጨማሪ ነገር ያስፈልጋል? ጮህን እስከ መቼ እንደሆነ እስቲ ልንገራችሁ። እስከ መቼ ብላችሁ ከጠየቃችሁኝ አይቀር ልንገራችሁ። ሱብሃንአላህ። በነገራችን ላይ ህይወታችንን ሚዛን ላይ አስቀምጠን ስናይ በቃ ለእኛ እኮ ህይወታችን ከባዱ ትልቁ ነገር ሞት ነው አይደል? ህይወታችን መጨረሻ እኮ ሞት ነው አይደል? ከሞት በላይ ትልቅ ነገር አለ እንዴ በዱንያ ላይ እያለን? አለ? ወንድሞች እስቲ ንገሩኝ። ከሞት በላይ በጣም የሚያስፈራ ዱንያ ላይ እያለን የሚያስፈራ ነገር እስቲ ንገሩኝ። በጣም ከባድ የሚባል ነገር ተግባባን? ሞት በጣም ከባድ ከሚባለው ነገር አንዱ ነው ሞት። ግን አንድ ሙእሚን ዱንያ ላይ ያለ የኖረበትን ህይወት አኺራ ላይ ሄዶ አላህ ሱብሓነሁ ወተዓላ ጀነት ሲያስገባው ሌላው ነገር ቀርቶ ሞትን የሞተባትን ቀን ነብዩ ሰለላሁ ዐለይሂ ወሰለም ሞታቸው አፋፍ ላይ ሆነው እኮ አላ ኢነ ሊልሞት ለሰከራት ብለው እኮ ድምጽ እያሰሙ ነበር፣ ሲያቃስቱ ነበር እኮ። ለመሞት ሰክራተል መውት ላይ ያላቃሰተ ሰው ያላለቀሰ ሰው እኮ የለም አይደል? ያቺን ከባድ ጊዜ እንኳን ይረሳል። ለም አርቡ ሰንቀጥ እኮ ነው የሚለው። በቃ ጀነት ላይ ሲገባ አንድም ቀን እንኳን ችግር የሚባል ነገር ደርሶብኝ አያውቅም ነው የሚለው። ለዚያ ቀን ግን የሚጠቅመንን ነገር ልንገራችሁ፣ እንደው ቢያስታግሰን ብዬ የማስበው የሆነ ችግር ተፈጠረባችሁ አይደል? የሆነ ችግር ላይ ነን አሁን፣ በጣም ከባድ ችግር፣ በቀኝ በግራ ከፊት ከኋላ በጣም ከቦናል። በቃ ያ ችግር መውጣት አንችልም አይደል? አዎ። ያለን አማራጭ ሁለት አማራጭ ብቻ ነው። ተግባባን? ሁለት አማራጭ ብቻ። ምክንያቱም የምንሰራው ነገር ስለሌለ خلاص መስራቱን ጨርሰናል ብለናል። የመጨረሻ ሌቭል ላይ ነው ያለን። የመስራቱን ጉዳይ ምንም መስራት አልቻልንም። የመጨረሻ ሌቭል ላይ ነው ያለነው። ያለን አማራጭ ሁለት አማራጭ ብቻና ብቻ ነው። ከሁለቱ የመጀመሪያው አማራጭ ለምን እንዲህ ታስቸግረኛለህ ብለን ከፈጣሪ ጋር መጣላት። ይሄ ሐዲስ
حديث القدسي ነው በሚል አንዳንድ ዑለሞች ይናገሩታል ولكن من الاسرائيليات የሚል ሪዋያ ይቻል እነ ጊዜ ላይ እና እስራኤልያት ሊሆን ይችላል ምን አለ الله سبحانه وتعالى لو ركضت في الارض وركض الوحوش في البريه እንዲያው በምድር ላይ አለ አውሬ የሆነ ነገር ለመያዝ እንደሚሮጠው አንበሳውን ለምሳሌ የሆነ ነገር ለመያዝ የሆነ እንስሳ ለማደን እንደሚሮጠው የፈለከውን ያክል ብትሮጥ እንደፈለክ ብትቸኩል ብትሰራ ብትለፋ ከጻፍኩልህ ነገር ውጭ አንዲትን ሳንቲም አታገኝም ማለት ካላመሰገንከን ግን የኔን ቁጣ ነው የምታተርፈው ወኩንተ عندي مذموما ነው የሚለው وان ترضى بما قسمت لا كتبت عندي محمودا ነው የሚለው ንግግሩ ማለት ነው የጻፍኩልህ ነገር ወይ ደግሞ የደረሰብህ ነገር ደግሞ አልহামዱሊላህ ብለህ የምትቀበል ከሆነ ግን አመስጋኝ ባሪያ ተብለህ ጻፋለህ እስቲ በደንብ አድርጋችሁ ስሙኝ ያላችሁ አማራጭ ሁለት አማራጭ ነው የመጀመሪያው አማራጭ ፈጣሪያችንን ማማረር ነው ያለንበት ሁኔታ ማማረር በማማረራችን ግን አንዳችም የምናተርፈው ነገር የለም ሎጂካሊ ነው እየነገርኩህ ያቻለው በነገራችን ላይ ከፈጣሪ ጋር ያይጀው አይደለም ላ ሎጂካሊ ስናስበው በሰው ልጅ ሐሳብ ራሱ ማለት ነው ስናስበው በቃ ተስፋ ቆርጠን ማማረር ነው የመጀመሪያው አማራጭ ተስፋ ቆርጠን ስናማረር የምናገኛት አንዲት ነገር ምንድነው የአላህን ቁጣ ብቻ ነው የምናተርፈው ሌላ ምንም ተስፋም የለንም እኮ በቃ ምንም ነገር የለንም በቃ የምናተርፈው ነገር ተስፋ መቁረጥን ብቻ ነው ሁለተኛው አማራጭ ደግሞ በደረሰብን ነገር ላይ ፈጣሪ ማመስገን ይቻላል አው ይቻላል ለምን በሩ ዝግ ነው በቃ ምንም ማድረግ አትችልም ማለት ለፈጣሪ ማመስገን ፈጣሪን ሳመሰግን ምንድነው ማገኘው በደንብ አድርጋችሁ ሰው የምታገኙትን ነገር ልንገራችሁ አንደኛ ነገር ተስፋ ታገኛላችሁ ምክንያቱም በፈጣሪ ስላመናችሁ ነው ፈጣሪን እንትን ይያላችሁ ያላችሁት እየለመናችሁ ያላችሁት ፈጣሪን ያመሰገናችሁ ያላችሁት ተስፋ ታገኛላችሁ የመጀመሪያው እኮ ተስፋ አልነበረው ቁጭት ብቻ ነው ያለው የመጀመሪያው ጋር ሁለተኛው ጋር ተስፋ አለ በነገራችን ላይ ሃይማኖት አልባ የሆኑ ሰዎችና ሃይማኖተኛ የሆኑ ሰዎች በሪሰርች ደረጃ በጥናት ደረጃ የተረጋገጠው ነገር ምንድነው አብዛኛው ራሳቸውን የሚያጠፉ ሰዎች ሃይማኖተኛ ያልሆኑ ወይ ደግሞ ሃይማኖት አልባ የሆኑ ሰዎች ናቸው ሃይማኖተኞች ራሳቸውን ለማጥፋት በጣም ይርቃል ለምን ሲባል ፈጣሪው እውነት ሆኖ ምናምን ብቻ እኮ አይደለም ላ ፈጣሪው እውነት እንኳን ባይሆን ሌላ ስህተት የሆነን አምላክ እንኳን ቢያመልክ በፈጣሪ የሚያመን ከሆነ የሆነ ተስፋ አለችው ማለት ነው በቃ የሆነ ተስፋ የሚያደርጋት ነገር አለች ተግባባን ወደ ኢስላም ስንመለስ ግን ሐቀኛ ሃይማኖት ስለሆነ አንደኛ በአላህ Subhanahu Wa Ta'ala ተስፋ አለክ ተስፋ መቁረጥ ደግሞ አላህ ከከለከላቸው ትላልቅ ወንጀሎች አንደኛው ከትላልቅ ወንጀሎች አንዱ ተስፋ መቁረጥ ነው ስለዚህ የግድ ተስፈኛ ትሆናለህ ማለት ነው ሙስሊም ስትሆን ችግር ሲደርስብህ ተስፈኛ ትሆናለህ የግድ አንድ ይሄ ነው ሁለተኛ ነገር በደንብ አድርጋችሁ ስሙ ሁለተኛ ነገር በርግጠኝነት ስለታገስክ ብቻ አጅር አለክ እኔ አንዲት እህት ፓራላይዝ ሆና ጽፋልኝ ነበር የሆነ ጊዜ አስታውሳለሁ ሙሉ በሙሉ ፓራላይዝ ሆናለች ልጅቷን በደንብ አድርገው በቅርበት የሚያውቁ ሰዎች ከዚያ በኋላ አግኝቼ አውርቻቸዋለሁና በጣም ጎበዝ ልጅ ነበረች ትምህርት ላይ በጣም ጎበዝ ልጅ ናት በአስተማሪነት ነበር የምትሰራው አስተማሪ ነበረች በጣም ጥሩ ገቢ ነበራት ሀገር ቤት በጣም ብዙ ሰዎችን ትረዳ ነበር ምናምን ከዚያ የሆነ ጊዜ ላይ የሆነ አክሲደንት ደርሶ ፓራላይዝ ሆነች ሙሉ በሙሉ በቃ መንቀሳቀስ አትችልም ከዚያ የሆነ ጊዜ ላይ ተማሪ የነበረችና ምን ትለኛለች ደጋግማ ወላሂ ሁሌ ትለኛለች ሁሌ ፓራላይዝ ስላችሁ ሙሉ በሙሉ መንቀሳቀስ አትችልም የምታንቀሳቀሰው እጆቿን ብቻ ነው እጆቿን ብቻ የምታንቀሳቀሰው ተግባባን እጆቿንም እንደፈለገች አይደለም የምታንቀሳቀሰው በነገራችን ላይ ትልቅ አክሲደንት ደርሶባት አይደለም የሆነ ትንሽ አደጋ ነበር የደረሰባት ከሷ ጋር የነበሩት ምንም አልሆኑ እሷ ብቻ ነበረች አደጋው የደረሰባት ከሷ ጋር የነበሩት አራት ሰዎች ነበሩ እሷ ብቻ አደጋው ደረሰባት ከዚያ ያልጋ ቁራኛ ሆነች ማለት ነው የሚገርመው ነገር ልንገራችሁ ወላሂ ወንድሜ ሙዓዝ አለች ወላሂ በየቀኑ አላህን ሳላመሰግን ሳልደሰት ውዬ አድሬ አላቅም ማለችኝ ወላሂ እሷ የነገረችኝ ነው እየነገርኳችሁ ያለሁት ወላሂ በህይወት አለች አሁን ልጅቷ አላህ እድሜዋን ያርዝምላት በደስታ የምትኖር ያድርጋት አሁንም በየቀኑ አላህን ሳላመሰግን
ሳልደሰት ኖሬ አላውቅም አለች። ተገረምኩ ያ ኢኽዋ በጣም ገረመኝ። እንዴት ይህች ልጅ ደግሞ ወላሂ العظيم አላህ ምስክሬ በጣም ቆንጆ ልጅ ናት። በውበትም በጣም ቆንጆ ልጅ ናት። ማሻአላህ ተባረከ الرحمن ስርዓት ያላት ሰውን የምታከብር ስራዋ ላይ በጣም የተመሰገነች የሙስሊም ጀማዓ ላይ አሚር የነበረች በጣም ጎበዝ ልጅ። ከዚያ ስጠይቃት ምን አለች? አንደኛ ነገር የሆነ ጊዜ ላይ ቻርጅ ያደረኩት ኢማን ነበር አለች። የሆነ ጊዜ ላይ ግቢ በነበርኩበት ሰዓት ሹፍ ግቢ በነበርኩበት ሰዓት በጣም ወደ አላህ ቅርብ ነበርኩኝ። ዒባዳ ላይ በጣም ጎበዝ ነበርኩኝ። በነገራችን ላይ ዱባይ ያላችሁ ወንድምና እህቶች ሰላት ደርሷልና ተነስታችሁ ስገዱ። ዒባዳ ላይ በጣም ጎበዝ ነበርኩኝ አለች። ግቢ በነበርኩበት ሰዓት አላህን በጣም እገዛው ነበር። የዚያኔ በጣም ኢማን ነበረኝ። አላህን በጣም እፈራው ነበር። ከዚያ እንዳጋጣሚ የሆነ ሀገር መጣው። የመጣውበት ሀገር ደግሞ ከሩጫ ብዛት የነበረኝ ኢማን መቀነስ ጀመረ። በቀን አነብ የነበረውን ብዙ ገጽ ቁርአን አነብ ነበር። በፊት በጣም ብዙ ገጾችን ነበር ማነበው፣ በጁዝ ነበር ማነበው። ከዚያ በቃ ስራ እየበዛብኝ ሲመጣ በቀን 2-3 ገጾችን ማንበብ ጀመርኩኝ ቁርአን ላይ ማለት ነው። ከዚያ ይሄ አደጋ ደረሰብኝ አለች። አደጋው ደርሶብኝ ቤት ከተመለስኩ በኋላ በየቀኑ ብዙ ጁዝዎችን ነው የምቀራው ከቁርአን ብዙ ገጾችን ነው ማገላብጠው። ቁርአን ውስጥ ያሉ ሒክማዎችን ነው ማዳምጠው፣ እሰማለሁ፣ ተፍሲሮችን አዳምጣለሁ፣ የአላህን ቃል አስተነትናለሁ። ወደ አላህ ተመልሻለሁና ለካ ረብል ዒዘቲ ወልጀላል መጀመሪያ ሰላም ሰጥቶኝ ደህንነቴን ሰጥቶኝ ሙሉ በሙሉ ስንቀሳቀስ ለፈተና ነበር የሰጠኝ። መጀመሪያም ሊቀበለኝ ተቀብሎ ምን እንደምሰራ ሊያየኝ ማለት ነው ሰጠኝ። ከሆነ ጊዜ በኋላ የኔ ጊዜ አለቀ፣ ያን አካል የምገለገልበት ጊዜ አለቀ። ነሳኝ አለች። خلاص ልክ ሲነሳኝ ደግሞ ከፈጣሪ የራኩትን እንድመለስ ፈልጎ ነው ብዬ ወዲያው ተመለስኩኝ አለች። ያቺ ልጅ ቁርአን ላይ اللهم زد وبارك اللهم زد وبارك በጣም ጊዜ ሰጣው ትቀራለች። በጣም ጎበዝ ልጅ ናት። ቁርአን ስትሸመድድ ነበር በዚያ ጊዜ። ምን ልላችሁ ፈልጌ ነው ወንድሞችና እህቶች፣ የደረሰባት ችግር እኮ ወጣት ናት ልጅቷ፣ ገና አላገባችም። በነገራችን ላይ አደጋው በደረሰባት ሰዓት አላገባችም። የሚገርመው ነገር ልንገራችሁ፣ ወላሂ العظيم ልታገባ ቀን ቆርጣ ነበር እንደነገረችኝ ከሆነ። እንዴት ትላላችሁ? ልታገባ ቀን ቆርጣ ነበር። ወደ ሰው ሰርግ እየሄደች አደጋው ደረሰባት። ቀን ቆርጣ ምን ብላ። ያቺ ልጅ የመጽናት ምልክት ነው የሆነችኝ። በቃ ተምሳሌት፣ ምርጥ የሆነች ምሳሌ ናት በዚህ ዘመን ላይ ካሉት እኔ ካገኘኋቸው ሰዎች። ጎበዝ ልጅ ናት፣ ጀግና ልጅ ናት። ዲኗ ላይ ጎበዝ፣ በዲኗ የማትደራደር ጀግና የሆነች ልጅ ናት። ከሁላችንም በላይ ብትሆን እንጂ አሁን ላይ ባለችበት ሁኔታ ያ ችግር ስለደረሰባት ከማንኛችንም በታች አድርጋም አላሰበችውም አይደለችምም ደግሞ። ምክንያቱም እየሰራች ያለችው ነገር ከማንም በላይ ከባድ የሆነውን ስራ እየሰራች ነው ያለችው። ምን ልላችሁ ፈልጌ ነው፣ እሷ አሁን አደጋ ደረሰብኝ ብላ ቁጭ ብላ በዚህ ወጣትነቴ ላገባ ስልህ ችግር ደረሰብኝ ወይኔ እንትን ብል አላለችም። ፈጣሪዋን ያመሰገነችው። በየቀኑ ሳላመሰግነው አለችኝ። ማመስገን ብቻ አይደለም ሳልደሰት ውዬ አድሬ አላቅም። የማመስገኑስ ገብቶኛል አልኳት። የምትደሰቺው ለምንድን ነው ብዬ ጠየቅኳት። የምደሰተው ደግሞ ፈጣሪዬ ስለሚወደኝ ነው የተደሰትኩት። ባይወደኝ ኖሮ ስርቀው ወደ ራሱ አይመልሰኝም ነበር። ተግባባን? ስርቀው ቁርአንን ችላ ማድረግ ሲጀምር እንዲህ ይዞ ወደ ራሱ አይመልሰኝም ነበር። ቢወደኝ ነው የመለሰኝ። ዱንያን ስርዓት ባለው መልኩ ስትመለከቷትና ስትረዷት እንዲህ ነው የምትሆኑት። ስለዚህ ወንድሞችና እህቶች በደንብ አድርጌ አስረግጬ የምነግራችሁ ነገር ይህች እህታችን እናንተ ደረሰብን ከምትሉት አደጋ ወይ ደግሞ ችግር በላይ ነው የደረሰባት ብዬ ነው የማስበው። ነገሮችን ግን የተቀበለችበት መንገድ፣ ማኔጅ ያደረገችበት አካሄድ በጣም ገራሚ ነው። ለእናንተም ደግሞ ትምህርት ይሆናል ብዬ ነው የነገርኳችሁ። የደረሰብህን ችግር ቁጭ አድርግና አላህ ሱብሓነሁ ወተዓላ ያንተን ለቅሶ መስማት ፈልጎ ቢሆንስ? አላህ እኮ እኛ ስንቸገርና ወደሱ ስንመለስ ለኛ ያ ነገር ጠቃሚ ነው የሚሆነው፣ አጅር ነው የምናገኝበት ስንቸገርም ማለት ነው። ምክንያቱም እኛ ሙስሊሞች እንደሌሎቹ አይደለንም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ እኮ ተናግረዋል። ሌሎች መጽሐፎች ጋር ሄዳችሁ እኮ ብትመለከቱ የሚሰቀል ሁሉ የተረገመ ነው የሚል እንትን ታያላችሁ። በኢስላማችን መታችሁ ግን ብትመለከቱ
ነብዩ ሰለላሁ ዐለይሂ ወሰለም ንግግራቸው በጣም እኮ ነው የሚገርመው። ለሙእሚን እኮ በጣም የሚገርም ነገር አለለት አሉ። ለማንም ያልሆነ ነገር ለሙእሚን በአላህ ያመኑ አማኞች አንድ ነገር አላቸው። እሱ ደግሞ አሉ ኢን አሳበሁ ሰራኡ شكر فكان له عليه أجر وإن أصابه ضراء صبر فكان له عليه أجر መልካም ነገር ሲያጋጥመውና ደስተኛ ሲሆን ፈጣሪውን ያመሰግናል፣ ምስጉን የሆነ ባሪያ ነው። ችግር ሲያጋጥመው ይጽናናል፣ ጽኑ የሆነ የጸና ባሪያ ነው። በቃ መጽናናት የሚችል ባሪያ ነው። አላህ ደግሞ ለመጽናቱም ይከፍለዋል፣ ለማመስገኑም ይከፍለዋል። አላህ ስብሓነሁ ወተዓላ ቁርአን ላይ እኮ ሲናገር ኢነሁ ካነ ዐብደን ሸኩራ ብሎ እኮ የተናገረው። ኢነሁ ካነ ዐብደን ሸኩራ፣ እከሌ እኮ አመስጋኝ ባሪያ ነበር። እሺ ለምን? አመስጋኝነትን በጣም አስፈላጊ ስለሆነ። ስለዚህ አሁን ከችግሮች ጋር ተያይዞ ያለውን ነገር እስቲ 3 ነጥቦችን ላስቀምጥላችሁ። ማለት የሰው ልጆች ችግር ሲያጋጥማቸው ወደ ቅድሙ ነጥብ ስመለስላችሁ ይሄን ነገር ሳልቋጭ ማለት ነው። ስለዚህ ወንድሞችና እህቶች ስትጽናኑና ነገሮች ላይ ጸንታችሁ ስታሳልፉ በዱንያ ሚዛን እንኳን ስንመለከት ሰብር ማድረጉን የሚያዋጣችሁ ተስፋ የሚሰጣችሁ ጥሩ ነገርም የሚሰጣችሁ ያ ነገር ነው። ወደዚያ ነገርም እያቀረባችሁ ይመጣ ወደ ስኬቱም የሚያቀርባችሁ ነገር ሰብር ማድረጉ ነው። በዱንያዊ ሚዛን ያልኳችሁ። ወደ አኺራው ስንመለስ ግን ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ለሙእሚን የሆነው ነገር ለማንም አልሆነም። ለሙእሚን የሆነለት ነገር እሾህ እንኳን ቢወጋው በዚያች እሾህ ውጋት ምክንያት ስለተወጋ ማለት ነው ከአላህ ዘንድ አጅር ያገኝበታል። ካንተ የሚጠበቀው ግን መጽናት ብቻ ነው። ተግባባን? ስለዚህ ችግር ሲደርስብህ አልሐምዱሊላህ ብለህ ትጸናለህ፣ አጅርህም መሸመት ነው። ተግባባን? ወንድሞችና እህቶች አንድ ሰው ችግር ሲደርስበት በ3 ነው የሚከፈለው አሉ። የሰው ልጅ ችግር ሲደርስበት በ3 ይከፈላል። መጽናት የሚባለው ጉዳይ ላይ ነው በ3 የሚከፈለው። አንደኛው ባሪያ ያልጸና ባሪያ ነው የሚባለው። ያልጸና ወይ ደግሞ ሙጠጅር ነው የሚባለው። የሆነ ሙጠጅር የሆነ መጽናት የማይችል ጽናት የሚጎለው ነጭናጫ ባሪያ ነው የሚባለው፣ የመጀመሪያው ማለት ነው። ሁለተኛው ባሪያ ደግሞ ታጋሽ ባሪያ ነው የሚባለው፣ ወይ ደግሞ ጽኑ የሆነ የጸና ባሪያ ነው፣ ሳቢር ነው የሚባለው። ሰብር የሚያደርግ ማለት ነው። ሶስተኛው ባሪያ ደግሞ አለዚ በለገ መርተበተ ሪዳ ነው የሚባለው። ተግባባን? መርተበተ ሪዳ አይደለም፣ ላ መርተበተ መሐባ ነው የሚሉት። ተግባባን? አንደኛው ሪዳ ነው፣ ሁለተኛው ደግሞ መርተበተ መሐባ ነው፣ ወይ ደግሞ አልፈራህ። እንዴት ነው ይህ ነገር ሚዛኑ? አስተግፊሩላህ اللهم صل وسلم على نبينا محمد لا مرحله الرضا ነው የሪዳ ክፍልፋይ ወይ ደግሞ ከአላህ Subhanahu Wa Ta'ala የሚመጣውን ነገር ጸንቶ ማስተናገድ የሚባለው በ3 ነው የሚከፈለው ነው ያሉት ዑለሞች። የመጀመሪያው ሰብር ነው፣ መታገስ ብቻ ነው። ሁለተኛው ሪዳ ነው፣ ሶስተኛው ደግሞ ፈራህ ነው። ሱብሃንአላህ ረስቼው ነበር፣ ይቅርታ። እነኚህ 3ቱ ናቸው። የመጀመሪያው ምንድነው? ሰብር ማድረግ። በቃ ችግር ደርሶብሃል አይደል? አዎ ሰብር ማድረግ፣ በቃ መታገስ። የሆነ ችግር ሲደርስብህ ትታገሳለህ። ያ ነገር ችግር ሲደርስብህ መታገስ ወደህ የምታደርገው አይደለም፣ አፍንጫህን ተይዘህ ነው የምታደርገው። የማታደርገው ከሆነ ምን ልታመጣ ነው? ምንም አታመጣም። ተግባባን? ባታደርገው የምትቀይረው ነገር የለም። በቃ በሰላምም ቢሆን በግድም ቢሆን ታደርጋለህ፣ መጽናቱም ማለት ነው። አለጸናህ የምትል ከሆነ ገደል መግባትህ ነው፣ አለቀ። ስለዚህ ብሎ የምታደርገው ማለት ነው። መጽናት የሚባለው ነገር የመጨረሻ ትንሹ ሌቭል ከሚባለው አንዱ ነው። በቃ ያን ነገር ሰብር አድርጎ ማለፍ የሚባለው ከኢማን አንዱ ነው። አንድ ሰው ሰብር ማድረግ ካልቻለስ፣ ሰብር አላደርግም ካለ ከችግሩ አንፃርና ከአላህ ውሳኔ አንፃር ልዩነት አለው። ውሳኔው ማለት ነው፣ ሁክሙ ልዩነት አለው። የአላህን ውሳኔ የተወሰነበትን ነገር አልቀበልም የማለት ነገር ከታየበት ከእስልምና እስከ መውጣት ድረስ ነው፣ ከወንጀልነትም አልፎ ማለት ነው። ከአላህ የተላለፈን ውሳኔ አልቀበልም ማለትም ሰኸጥ የሚባለው ደረጃ ሰኸጥ ያደረገው በደረሰበት ችግር ላይ ሳይሆን ሹፍ በደረሰበት ችግር ልክ ላይ ሳይሆን
ባደረሰው አምላክ ላይ ወይ ደግሞ ያን ነገር የወሰነብኝ አምላኬ ስለሆነ ብሎ ከአምላኩ ጋር ግብ ከያዘ ያ ሌላ ችግር ነው ማለት ነው። ወላኪን የደረሰበት ነገር በጣም ከከበደውና ያን ነገር እንትን ማድረግ ካልቻለ ከአላህ ዘንድ አጅር ማግኘት አይታሰብም። ምክንያቱም በሰብር ስላልተቀበለው ማለት ነው። ኃጢያቱ ግን እንደ መጀመሪያው አይደለም። ያን ያክል ከባድ ባይባልም አጅር ግን አይታሰብም ማለት ነው። ምክንያቱም ስላልጸና። ወላኪን የጸና ባሪያ እስከተባለ አጅር አለው። ሁለተኛ ደረጃ ደግሞ ሪዳ ነው የሚባለው። ሪዳ ማለት አልሐምዱሊላህ አላህ የወሰነው ነገር ነው የሆነው። አልሐምዱሊላህ አላህ ወስኖት የለ እንዴ? አዎ እንኳን ወሰነብኝ خلاص። ይሄ ምንድነው? አላህ የወሰነውን ነገር የአላህን ውሳኔ በጸጋ መቀበልና በደስታ መቀበል ማለት ነው። ተግባባን? የአላህን ውሳኔ ያ የተደረገበትን ነገር የደረሰበትን ነገር በደስታ መቀበል ነው ሪዳ የሚባለው። ራዲ خلاص የደረሰበትን ነገር በደስታ የተቀበለው። ሶስተኛው ደግሞ መርተበተል ፈራህ ነው የሚባለው። የደስታ ደረጃ ነው የሚባለው። የመጨረሻ ቶፕ ሌቭል ማለት ይሄኛው ነው። አላህ Subhanahu Wa Ta'ala የሆነ ነገር ወሰነብህ። እንዴው እስቲ ምሳሌ ላድርግ። ወንድማችን ጃቢር አላህ አይበልበትና የሆነን መኪና ገዛ ማለት መግዛቱን አይደለም አይበልበትም ብላችሁ የሚደርሰው መጨረሻ ላይ ይደርሳል ብዬ የምነግራችሁ ነገር ነው። መኪና መግዛት አይደለም ፋብሪካውን ማቋቋም አላህ ይበልለት ኢንሻአላህ ተዓላ በሐላል በመልካም ነገር የሆነ ነገር ሰራና ያን የሰራውን ነገር እንዴው አይበልበትና የሆነ ቀን ላይ ከነበሩት 100 መኪኖች መካከል አንዱ መኪና ተቃጠለ። አላህ ያድርስበትና ያ መኪና ሲቃጠልበት ያንን ነገር ሲሰማ ይሄን ነገር የሚቀበልበት ደረጃ 3 ደረጃ ነው ብለው ነው ዑለሞች ያስቀመጡት። የመጀመሪያው خلاص የመጣን ነገር ያው ምን ማድረግ ይቻላል ብሎ ዝም ብሎ ጸንቶ ማሳለፍ ነው። ሁለተኛው ደግሞ የአላህ ውሳኔ አይደል እንዴ አላህ ነው የሚያቅልኝ ብሎ ማለፍ ነው። ሶስተኛው ደግሞ እንኳን ተቃጠለ ብሎ መቀበል ነው በደስታ። ይከብዳል ይሄኛው። ሶስተኛው ይከብዳል። ሶስተኛው ደረጃ ላይ ለመድረስ ብዙ ጊዜ ሰሃቦች ናቸው የደረሱት ይባላል። ያ ነገር ሲደርስ እንኳን ደረሰ ብሎ መቀበል በደስታ በቃ እንኳን ደረሰ። ለምን ሲባል ባይበጀኝ ነው የተቀበለኝ፣ ያኛውን የወሰደብኝ ባይበጀኝ ነው። የሚበጀኝ ነገር ይሄ የቀረልኝ ነገር ነው ወይ ደግሞ አሁን የመጣብኝ ነገር ነው። ታመም አይደለም እንኳን ታመምኩ። ለምን በመታመሜ ውስጥ ያስቀመጠልኝ ነገር እሱ ነው የሚያውቀው። አላህ የወሰነልኝ ነገርማ ደስታ እኮ ነው ብሎ በደስታ አላህ የወሰነለትን ነገር ከራሱ ውሳኔ በላይ አስበልጦ መውደድ ወይ ደግሞ ከራሱ ፍላጎት በላይ አስበልጦ መውደድ፣ ያ ነገር የመጨረሻ የኢህሳን ሌቭል ነው የሚባለው። ኢህሳን ደረጃ ላይ መድረስ ነው የሚባለው። አላህን أن تعبد الله كأنك تراه فإن لم تكن تراه فإنه يراك። አላህን ስትገዛው ልክ ፊት ለፊት መመልከት እየተመለከትከው እንዳለህ አድርገህ መገዛት አይደለ? ይሄኛውም እኮ ልክ ራስህ የወሰንከውና የፈለግከውን ነገር እያየኸው ተደርምሶብህ ማለት ነው። እንዴ አላህ የወሰነው ነገር 100% ከኔ ውሳኔ ይሻላል ብለህ እርግጠኛ ሆነህ በአላህ ውሳኔ እርግጠኛ ነው የሆንከው። ስለዚህ ያንተ አጅር ሌላ ሌቭል ውስጥ ነው የምትገባው ማለት ሌላ ዓለም ውስጥ ነው ያለው ያንተ አጅር ከሌሎች አንፃር አይደለም የሚታየው። ስለዚህ ወንድሞች የደረሰ ነገር መድረሱ ላይ ቀር የሆነ ጊዜ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ደረሰበት የሚባል አንድ ቂሳ ልንገራችሁ እስቲ በዚሁ አጋጣሚ። አሊ ረዲየላሁ ዐንሁ መስጂድ መግባት ፈለገና ልክ ወደ መስጂድ ሲገባ መስጂዱ ፊት ለፊት የሆነን ሰው ግመል ጠብቅልኝ ብሎ ገመዱን አስረከበ ይባላል። ማለት ግመሉን አስረከበው ይባላል። ተግባባን? ይሄ ቂሳ ነው እንጂ ሐዲስ አይመስለኝም። ግመሉን አስረክቦት ገባ ወደ መስጂድ። ልክ እሳቸው ሰላታቸውን ጨርሰው ሲወጡ ይባላል ግመሉን የሰጡት ግለሰብ የለም። አልይ ደግሞ ከመስጂድ ሲወጡ ለግመሉ ያጅ ወይ ደግሞ ለልጁ ለመስጠት ያሰቡት 3 ዲርሃም ነበር ይባላል። 3 ዲርሃም በቃ ወደ ራሳቸው መለሱትና ገበያ ውስጥ ሲሄዱ ግመላቸውን አዩ። እንዴ ግመሌ ብለው ሄደው ጠየቁ። እንዴ ይሄንን ግመል የኔ እኮ ነው ብለው ሲጠይቁ እኔ እኮ የሆነ ሰው ሸጠውልኝ ነው። በስንት ሸጠልህ ሲሉት በ3 ዲርሃም ነው የሸጠልኝ ብሎ መለሰላቸው ይባላል። ወይ በሐላል የመጣለትን በሐራም መለሰ እንዴ በሚል መለሱት ይባላል። እሳቸው ረዲየላሁ ዐንሁ እሺ ማለት እሳቸው ነይተው የወጡት 3 ዲርሃም ነበር። 3 ዲርሃም እኮ በባሌም በቦሌም መጥቶለታል እኮ። ግን በባሌ ሳይሆን በቦሌ ነው የመጣለት ይሄኛው። በምን በኩል በአቋራጭ በኩል ነው የመጣለት። አቋራጯ ግን አላህን የምታስቆጣ መንገድ ነበረች ማለት ነው።
ተግባባን? ምን ልላችሁ ፈልጌ ነው? በሐላል ያላገኛችሁትን ነገር በሐራም መታገኙትም አላህ ካልፈቀደላችሁ፣ በሐራም የምታገኙትን ነገር ደግሞ በሐላልም አላህ ያስገኝላችኋል። ይሄንን ከወሰንን ሰው ሁላ የሪባ ቤት ውስጥ ባልኖረ ነበር። ሁላችንም በሪባ ንብረት ላይ ባልተስገበገብን ነበር። የሰራነው ነገር በበቃን ነበር። ስንት ወንድሞቻችን እየሞቱ አይደለ እንዴ? ወንድማችን ሞቶ እኮ ቀብሩ ላይ ቆመን እኮ ነው አይደል ስለ ውርሱ የምንጣላው። ተግባባን? ስለዚህ ወንድሞችና እህቶች የዱንያን ጉዳይ ለመረዳት ብዙ መፈላሰፍ አይጠበቅብንም። ቁርአንን ማንበብና ስለ ቁርአን ማወቅ ብቻ በቂ ነው። በጣም ቆየሁባችሁ፣ አረዘምኩባችሁ። ከዚህ በላይ ከቆየው ደግሞ ስለሚሰለቻችሁ ወንድሞችና እህቶች ሳልሰለቻችሁ ላቁም። ባረከላሁ ፊኩም። ቅድም ያነሳሁትን ነጥብ ደግሞ ልቋጭላችሁና ቅድም እንትን ያልኩትን ነጥብ ስለ ተውሂድ ጉዳይ ያልኩትን ነጥብ አላህ Subhanahu Wa Ta'ala እዚህ ምድር ላይ ያለውን አንዲትንም ቅጠል እንኳን አልፈጠረም። የራሱን ብቸኝነት፣ የራሱን ኃያልነት፣ የራሱን ቻይነት፣ የራሱን አምላክነት ለመግለጽ ካልሆነ በስተቀር የትኛውም ነገር የተሰራው አላህ Subhanahu Wa Ta'ala የትኛውንም ነገር ያስገኘው እኔንም አሁን ያስነገረኝ የራሱን አምላክነት ሊያስመሰክር ነው። ሐታ ሌሎች እሱን የካዱት ባሮቹ እንኳን እሱን ሲክዱ እኮ እሱ ቁርአን ላይ የተናገረው ንግግሩን እያጸኑትና እያጸደቁት እኮ ነው። ምክንያቱም አላህ ቁርአን ላይ ነግሮናል። ተደፍኗል፣ ልባቸው ተደፍኗል፣ በመረጡት ጥመት በፈለጉት ጥመት ጠመው ገደል ገብተዋል ብሎ ስለነገረን የንግግሩ ማስረጃ ስለሆኑልም ማለት ነው። ስለዚህ ወንድሞችና እህቶች ምድር የተፈጠረችው የሰው ልጅ የተፈጠረው አላህ Subhanahu Wa Ta'ala ዓለምን ያስገኘው ቁርአን የመጣው ነቢያቶች የተላኩት ዓለም ራሱ የተፈጠረችው ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለውን ነገር ለማጽናት ነው። ላኢላሃ ኢላላህ ከምንም ነገር በፊት ነው። ላኢላሃ ኢላላህ ከምንም ነገር ኋላ ያለ ምንም ነገር እሱን መቅደም የማይችል ምንም ነገር ከሱ በላይ ወደኛም መቅረብ የሌለበት ከምንም ነገር በላይ መግዘፍም ያለበት ከምንም ነገር በላይ ሊሰራም ያለበት ትልቁ መስመራችን ነው። ትልቁ መንገዳችን ነው። ሁላችንም ያገናኘን ትልቁ መስመራችን ነው ላኢላሃ ኢላላህ ማለት። የአቂዳን ጉዳይ ቀለል አድርገው ለሚያዩ ወንድሞችና እህቶች እባካችሁ የተፈጠርነው ለምንም አይደለም። የተፈጠርነው ለማግባትም አይደለም እኮ። ስንፈጠር ለማግባት አይደለም። ስናገባም አላማችን ለማግባት አይደለም። ነብዩ የነገሩን አላማ አለ። ተዘወጁል ወሉደል ወዱድ ነው ያሉን። በደንብ አድርጋ የምትወልድላችሁን ፈልጋችሁ አግቡ ነው ያሉት። እንደ ወላድ የሆነችን አግቡ፣ ወላድም የሆነችዋን አግቡ አሉ። እሱን ነገር ለመተግበር ነው የምናገባው። የምንኖረው ለአላህ ስንል፣ የምንሞተው ለአላህ ስንል። ቁል ኢነ ሶላቲ ወኑሱኪ ወማህያየ ወመማቲ ሊላሂ ረቢል ዓለሚን። ዱንያን ለመረዳት እስቲ ስለ ተውሂድ ጉዳይ ለመረዳት እስቲ አንድ የሆነ እንትን ልጠቀም ወንድሞቼ። አላህ ቁርአን ላይ ምን ይላል መሰላችሁ? هو الذي خلق لكم ما في الأرض جميعا الله سبحانه وتعالى በምድር ላይ ያለውን የትኛውንም ነገር ለእናንተ ይፈጠርላችኋል። ለማ ለሰው ልጆች። እኛን ታዲያ ለምንድን ነው የፈጠረን? وما خلقت الجن والانس الا ليعبدون ሊገዙኝ እንጂ አልፈጠርኩም። በተዘዋዋሪ ሁሉም ነገር የተፈጠረው አምላክን ለማምለክ ነው ማለት ነው። እንተሃል አምር خلاص ይሄ ነው ጉዳዩ። መደምደሚያው ይሄ ነው። ወደ መጨረሻው ሄደን ስንመለከት እኮ አላህ የኛን ህይወት ምን ያህል ወደኛ ህይወት አላህን Subhanahu Wa Ta'ala የአላህን ንግግር የአላህን ትእዛዝ ማስገባት እንዳለብን ሲገልጽልን እኮ ቁል ኢነ ሶላቲ ወኑሱኪ ወማህያየ ወመማቲ። ከዚህ በላይ ታዲያ ምን እንዲለን ይፈልጋል? ቁል በል ሙሐመድ ሆይ ኢነ ሶላቲ ስግደቴ፣ ወኑሱኪ እርዴ የማርደው ነገር የምሰግደው በአጠቃላይ፣ ወማህያየ ኑሮዬ አለ ህይወቴ በአጠቃላይ የምኖርበት አካሄድ ብትል ትምርቱን ብትል ንብረቱን ብትል ምኑን ብትል እንዴው በዚህም አላበቃም። ወመማቲ ሞቴም ጭምር ሊላሂ ረቢል ዓለሚን የዓለማት ሁሉ ፈጣሪና አስገኘ የሆነውን አምላክ ብቸኛ መመለክ የሚገባውን አምላክ ለአላህ ብቻና ብቻ ነው። ላ ሸሪከ ለ። አላህ ደግሞ አከለበትና ምን አለ? ላ ሸሪከ ለ። ይሄን ነገር ሳደርግ ደግሞ አለ ህይወቴን በአጠቃላይ ለአላህ አሳልፌ ሰጥ፣ ለአላህ ብዬ ስኖር፣ ለአላህ ብዬ ስሞት፣ ላ ሸሪከ ለሁ አይ ላ ሸሪከ ለሁ ፊ ዒባደቲሂ ወላ ፊ ሐያቲ ወላ ፊ መማቲ ማለት እኮ እኔም ማኖር ውስጥም
እኔም ምኖርለትም መሞቴ ውስጥም እኔም መግደል ውስጥም አንድም አካል ሊጋራ አይችልም ከአላህ በስተቀር። አላህ ብቻ ነው የሚያኖረኝ፣ አላህ ብቻ ነው የሚገለኝ፣ አላህ ብቻ ነው የሚመለከው፣ ለአላህ ብቻ ነው የምኖረው፣ ለአላህ ብቻ ነው የምሞተው። خلاص በአጠቃላይ ሰብሰብ አድርገን ህይወታችንን የላ ኢላሃ ኢላላህ መተግበሪያ ሜዳ መሆን አለብን ማለት ነው። ህይወታችን ያ መሆን አለበት። ያን ሁላችን የምንፈልገው ላ ሸሪከ ለሁ የሚለው አያ ደግሞ የታከለበት ምክንያት የሽርክ ነገር ምን ያክል ከባድ እንደሆነ ለማስጠንቀቅ ነው። ሽርክ ማለት ደግሞ ከአላህ ውጭ ያለውን የትኛውንም አካል ነብዩም እንኳ ቢሆኑ ላ ነብዩም ሙርሰል ወላ መለኩም ሙቀረብ ቀረብ ያሉ ተላላቅ መልአኮች አሉ አይደል እንዴ? ተላላቅ መልአኮች እኮ አሉ። እንደነ ጅብሪል ያሉ፣ እንደነ ሚካኤል ያሉ፣ እንደነ ኢስራፊል ያሉ፣ እንደነ መለኩል መውት ያሉ፣ እንደነ ነኪርና ሙንከር ያሉ እነኚህ ብዙ መልአኮችን እናውቃለን። እነ ሪድዋንና ማሊክን እነኚህም በአጠቃላይ የአላህ ባሮች ናቸው። ከአላህ ነገሮችን የሚከጅሉ አላህን የሚለምኑ ለአላህ የሚዋደቁ ለአላህ የሚሰግዱ ለአላህ የሚያጎበድዱ ባሮቹ ናቸው። ከኛ የሚጠበቀው ደግሞ እነሱ የሰገዱለት ያጎበደዱለት ያለቀሱለት የለመኑት በብቸኝነት ያመለኩትን አምላክ ሰግደን አጎንብሰን ማምለክ ነው። ላ ሸሪከ ለሁ የሚለው ሚያና መለመን ስንፈልግ ማንም ጋር አለመሄድ ማጋን የምንሄደው ረብል ዒዘቲ ወልጀላል አለኩ እኔ ጋር ሽምግልና ይዛችሁ ነው ብሎ አላህ Subhanahu Wa Ta'ala ተናግሯል ያልተናገረው። እንዲሁም ሽምግልና ይዘን እንሄዳለን ያሉ ሰዎችን ነው የተቆጣቸው ቁርአን ላይ ሲናገር ኢላ ሊዩቀርቡና ኢለላሂ ዙልፋ ብለው እንደሚዘላብዱ ነው የተናገረው። እንዴው ለሽምግልና ብለን እንጂ እኮ ልናመልካቸው ፈልገን አይደለም የሚልን ትርክት ነው የሚያቀርቡት አለ። የሚናገሩት ነገር ደግሞ ውሸት ነው ብሎ አክሎ ነገረን ማለት ነው። ስለዚህ ወንድሞችና እህቶች ላ ሸሪከ ለህ ያቺን ቃል ወሰዷት በደንብ አድርጋችሁ በህይወታችሁ ውስጥ ላ ሸሪከ ለህ የሚለውን ነገር ካስገባችሁ በህይወታችሁ ረብል ዒዘቲ ወልጀላልን ላ ሸሪከ ለክ ብላችሁ ካመለካችሁ ማንንም አትፈሩም። ወላሂ العظيم ወላሂ ማንንም አያስፈራችሁ። ላ ጨለማው አያስፈራችሁ፣ ላ እንስሳው አያስፈራችሁ፣ ላ የሰው ልጅ አያስፈራችሁ። የሰው ልጆች ሁላ ባይናችሁ ትንኝ ሆነው ነው የሚታዩአችሁ። خلاص ታከብራላችሁ። አው ሰዎችን ታከብራላችሁ። መፍራት የሚባለውን ግን ረብል ዒዘቲ ወልጀላል ከልባችሁ እንዳለ ነቅሎ ነው የሚያወጣላችሁ ማለት ነው። ስለዚህ ወንድሞችና እህቶች አላህን መገዛት ብሎ ማለት በብቸኝነት እሱን ማምለክ ነው። በብቸኝነት እሱን መለመን ነው። በብቸኝነት ለሱ መስገድ ነው። በብቸኝነት እሱን ማወደስ ነው። ነቢያቶችን እንወዳለን፣ ነዓም እንወዳለን። تلك الرسل فضلنا بعضهم على بعض منهم من الله سبحانه وتعالى تلك الرسل فضلنا بعضهم على بعض منهم من قصصنا عليك ومنهم من لم نقص عليك ነቢያቶችን እኮ ስለነሱ ላንተ ነግረናል። ከነሱ መሐከል ከፊሎቹን ላንተ ጠቅሰንልሃል። የተጠቀሱልን ነቢያቶች 25 ናቸው። እኛ በደንብ አድርገን ስማቸውን የምናውቃቸው آدم إدريس نوح هود صالح إبراهيم لوط إسماعيل إسحاق يعقوب يوسف أيوب شعيب موسى هارون ذو الكفل داود سليمان إلياس يسع يونس زكريا يحيى موسى محمد يحيى موسى عيسى محمد ناتشو እነኚህ 25ቱ ነቢያቶች በደንብ አድርገን የምናውቃቸው ናቸው። ከነኚህ አምስቱ ደግሞ አላህ Subhanahu Wa Ta'ala የመረጣቸው ምርጡ ትላልቅ አምስቱ ነቢያቶች ደግሞ አሉ። እነማ እነ ኑህ፣ እነ ኢብራሂም፣ እነ ነብዩላህ ዒሳ፣ እነ ነብይ ሙሳና ነብዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም። እነኚህ አምስቱ ፈስብር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱል ያለ አላህ Subhanahu Wa Ta'ala ካንተ ቀደም የነበሩት ኡሉል ዐዝሞች የቁርጠኛነት ባለቤት የሆኑት ቆራጦቹ ነቢያቶች በቆራጥነት የተወሱት ነቢያቶች አምስቱ ናቸው። ኑህ፣ ኢብራሂም፣ ዒሳ፣ ሙሳና ሙሐመድ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂም አጅመዒን። እነኚህ ነቢያቶች ከሌሎች ነቢያቶች ይልቃሉ። ከዚያ በኋላ ደግሞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ስመጣ ደግሞ እሳቸው ሊዋ አልሐምድ አላህ Subhanahu Wa Ta'ala በነገው ትልቁን ሽምግልና ስለሰጣቸው የመጨረሻና መደምደሚያ ነብይ ስላደረጋቸው ከሁሉም አልቋቸዋል ረብል ዒዘቲ ወልጀላል። ከወንድሞቻቸው ከነብዩላህ ዒሳ ከነብዩላህ ሙሳ ከነብዩላህ ኢብራሂም ረብል ዒዘቲ ወልጀላል ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላቃቸው። ለምን? የመደምደሚያው ነብይ ስለሆኑ ሰለላሁ ዐለይሂ ወሰለም አንድ፣ ሌላኛው ደግሞ ሊዋ አልሐምድ ለሳቸው ስለሰጣቸው አላህ ነገ የሚመሰገንበትን ባንዲራ የሚይዙት እሳቸው ናቸው። የምስጋናውን ባንዲራ ተሸካሚ ማለት ነው ዐለይሂ ሰላቱ ወሰላም።
ስለዚህ ወንድሞችና እህቶች እነኚህ ነቢያቶችን እናከብራቸዋለን፣ እንወዳቸዋለን። አላህ ነገ ምልጃቸውን እንዲሰጠን እንለምናለን። ማንን ነው የምንለምነው? ያንን ራሱ አላህን ነው የምንለምነው እንጂ ነብዩን አይደለም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩን እኮ ነግረዋል እኮ እሳቸው ቁል አላሁመ ሸፊዑሁ ፊየ እኮ ነው ያሉት። እንዲሁ አላህን ስትለምን አላህ ሆይ ነብዩን ነገ በእኔ ላይ ምልጃን እንዲገቡ አማላጄ እንዲሆኑ በእኔ ላይ እርዳኝ ብለህ ዱዓ አድርጋሉ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ። ያ ብቻ አይደለም፣ በነገራችን ላይ አላህ ቁርአን ላይ ሲናገር ወላ ተንፈዑ ሸፋዓቱ ዐንደሁ ኢላ ሊመን አዚነ ለህ፣ አላህ ከፈቀደለት ባሪያ ውጭ ለማንም ምልጃ የሚባል ነገር አይቻልም ማለት። አላህ ሱብሓነሁ ወተዓላ እኮ ነገ ባሮቹን በአጠቃላይ እኮ ይጠይቃቸዋል። ማንም ሰው ወጥቶ እስቲ ምልጃ ይቁም ብሎ ማንም ወጥቶ መቆም አይችልም ከማ በስተቀር አላህ ከፈቀደለት ባሮቹ በስተቀር። አላህ ይፈቅድላቸዋል፣ አዎ ወጥተው ይቆማሉ። አላህ ይፈቅድላቸውም፣ አዎ ነብዩ ሙሐመድንም ጭምር። ማንም ባሪያ ከአላህ ፍቃድ ውጭ ማንም ምልጃ ሊቆም አይችልም። ምልጃ የሚያስቆመው አምላክ እያለ ምልጃ የሚቆመውን ባሪያ መለመን ደግሞ ሎጂክም አይደለም ከሎጂክ አንፃርም ካየን፣ ኢስላምም አይደለም ከኢስላም አንፃር ካየን፣ ጤነኛነትም አይደለም ከጤነኛነት አንፃርም ካየን። የሚፈቅደው አምላክ እያለ የሚያስፈቅደውን አስፈቃጁን መለመን ማለት ነው። ስለዚህ ወንድሞችና እህቶች ተውሂድ ማለት ይሄ ነው። ወደ አላህ ሱብሓነሁ ወተዓላ የሚጣሩት ነቢያቶችን በአጠቃላይ የተጣሩትም ወደዚህ ተውሂድ ነው፣ በብቸኝነት አላህን ወደ ማምለክ ነው። ጨርሻለሁ ወንድሞቼና እህቶቼ፣ ረጅም ሰዓት ቆየሁባችሁ። እኔ ጋም ሰዓቱ ሄዷል። በዚሁ ልቋጭ። السلام عليكم ورحمة الله وبركاته. سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. جزاك الله خير، الله يحفظك. آمين اللهم آمين وإياكم. جزاك الله خيرا أستاذنا. ወንድሞቼና እህቶቼ ብትቀጥል ደስ ይላል የሚል ኮመንቶችን እያየሁ ነው። አንደኛ ነገር ለራሴም ደክሞኛል፣ መቀጠል አልችልም። አንድ ይሄ ነው። ሁለተኛ ነገር ደግሞ የእንቅልፍ ሰዓት ደርሷል እኛ ጋር። ለዚያ ነው ማስፈቀድ ግዴታ የሆነብኝ ማለት ነው። እቺን የተናገርኳትን እስቲ አላህ በረካ ያድርጋት። እኔም ለአላህ ብዬ የተናገርኩ እናንተም ደግሞ ለአላህ ብላችሁ ተቀብላችሁ የምትተገብሩ ያድርጋችሁ፣ ያድርገን እላችኋለሁ። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። ከፈቀዳችሁልኝ ልውጣ እህት አሲያ እንዲሁም ሌሎች ወንድሞችና እህቶችም ወንድም ጃቢርም ተመልሷል መሰለኝ። ከፈቀዳችሁልኝ ልውጣ። السلام عليكم يا أستاذي، جزاك الله خير. وعليكم السلام ورحمة الله وبركاته حبيبي. الله يقبلوت، الله يطبقوت. وإياك. ወንድም ጃቢር ከዚህ በኋላ ይሄዱ። አይ ከዚህ በኋላ ይሄዱ። እኔ የፈትዋ ጥያቄ ያስተናግዳለሁ፣ ይጠይቁ፣ ፈትዋ መልሳለሁ። አብሽር አብሽር፣ ችግር የለውም ሀቢቢ። በነገራችን ላይ ቅድም ትናንትና መሰለኝ የምፈራው ምናምን ስትል ሰማው መሰለኝ። እኔ ምን ነው የሚፈራው? እስቲ አላህን ፍሩ እንጂ ምን ነው የሚያስፈራው? አይ በነገራችን ላይ መፍራትማ ከክብር አንፃር ገብቶኛል። ቢሆንም ማለት ነው በእድሜ በለጥኳችሁ እንጂ እኮ በነገራችን ላይ በምንም ብዙም አንራራቅም። ወላሂ በእድሜ ልበልጣችሁ እችላለሁ፣ እበልጣችኋለሁ ብዬም አስባለሁ። ስለዚህ ወንድሞችና እህቶች ምንም የሚያስፈራ ነገር የለም። በእድሜም ስላችሁ ደግሞ ወንድሜ ጃቢር አርቃችሁ አታስቡት። 32 ዓመቴ ነው አሁን፣ ተግባባን። 32 ዓመቴ ስለሆነ ያው እንደ ወጣትም ብታስቡኝም መልካም ነው ለማለት ያክል እንዳልከብዳችሁ ብዬ ነው ወንድሞቼ። ባረከላሁ ፊክ። እሺ እንትን ጃቢር ተቋርጦበታል መሰለኝ። አይ ተመልሷል። አሁን ማይኩ ክፍት ነው። ሳትወጣ ግን አንድ ጥያቄ እስቲ ወገኖቻችን ቢጠይቁና ከዛ ብትወጣ አሪፍ ነበር ኡስታዝ። አብሽሩ፣ ችግር የለውም። አጭር ጥያቄ ከሆነ ለመመለስ ሞክራለሁ። የማላቀው ነገር ከሆነ ደግሞ እኔ አልሐምዱሊላህ ችግር የለብኝም። አላውቅም ምን ብዬ ነው የማልፈው? አለማወቋም በጣም ሰፋ ያለች ስለሆነች እኔ ጋር አለች። ጥያቄው ፈትዋ ይሁን ብቻ፣ ፈትዋ አይሁን። ምክንያቱም እኔ ፈትዋ አልሰጥም።
ክርስቲያን ወገን ነው ኡስታዝ። እሺ ክርስቲያን ከሆነ ችግር የለውም። እነሱ ፈትዋን ቢጠይቁ ችግር የለውም። እሺ ዲ ዮሐንስ ነው። ቀጥል ሚዩት ነክ ደህና ናችሁ? በመጀመሪያ አማን ናችሁ ሁላችሁ ነው? ሰላም። ከዛ በፊት ከይቅርታ ጋር ወንድማችን ፌሰል የሚባለው ልጅ ንጽጽር ላይ የሚሰራ ልጅ ጎበዝ ልጅ ነው። አላህ ይጨምርለት እና ፎሎ አድርጉትኝ 1000 ይግባና እንትን ላይቭ ምናምን መክፈት ይፈልጋል እና ሁላችሁም እዚህ ያላችሁ ፎሎ አድርጉት። ባረከላሁ ፊክ። እኔም ፎሎ አድርጌዋለሁ፣ እናንተም ፎሎ አድርጉት። ባረከላሁ ፊክ። ኦኬ እሺ። እኔ ጋር በነገራችን ላይ ዝናብ እየዘነበ ነው። ትንሽ ድምጽ አይረብሽማ? ችግር የለውም። ምንም አይረብሽም። ኖርማል። መልካም። እሺ ማለት ከዛሃራ ጋር አንድ ሀሳብ አንስተን ነበረ ጠዋትና